በራሱ ላይ ባስቆጠራት ግብ ምክንያት ህይወቱን ያጣው አንድሬስ ኤስኮባር። የተወደዳችሁ የቻናላችን ቤተሰቦች ቻናላችንን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እና የደውል ምልክቷን እየነካችሁ የዝውውር መስኮቶቹ ምን ላይ ደርሰዋል፣ እነማን ወዴት ያመራሉ የሚለውንና አንዳንድ አስደናቂም አስገራሚም የዓለም ዋንጫ ትውስታዎችን እናደርሳችኋለን። አብራችሁን ሆናችሁ ቻናላችንን እያገዛችሁ እንድትቆዩ በመጋበዝ ወደ ጉዳያችን እናመራለን። በእግር ኳስ ታሪክ ውስጥ እጅግ አሳዛኝና ጥቁር ጥላ ካሳረፉት ክስተቶች አንዱ ከተፈጸመ ከ32 ዓመታት በኋላ የኮሎምቢያው ተከላካይ አንድሬስ ኤስኮባር ወንድም እሱን ስላጣበት አሰቃቂ ቀን ያለውን አሳዛኝ ትዝታ ከዛ አትሌቲክ ጸሐፊው ፊሊፕ ካርዴናስ ጋር በነበረው ቆይታ አካፍሏል። አንድሬስ ኤስኮባር ኮሎምቢያ ለ1994ቱ የዓለም ዋንጫ እንድታልፍ ትልቅ እገዛ ማድረጉን ተከትለው የሀገሩ ጀግና መሆን ችሎ ነበረ። ነገር ግን በውድድሩ ወቅት ኮሎምቢያ በአሜሪካ 2-1 በተሸነፈችበት ጨዋታ ላይ ሳያስበው በራሱ ላይ ያስቆጠራት ልብ ሰባሪ ግብ አገሪቱ ገና በምድብ ጨዋታዎች ከውድድሩ እንድትሰናበት ምክንያት ሆኗል። ወንድሙ ሳንቲያጎ ኤስኮባር እንደተናገረው ከሆነ አንድሬስ በስህተቱ ምክንያት ክፉኛ ተጎድቶ ነበረ። ይህ ስህተቱ ወደ ጣሊያኑ ታላቅ ክለብ ኤሲ ሚላን ሊያደርገው የነበረውን ዝውውር አሰናክሎበታል። ሳንቲያጎ ከዓለም ዋንጫው በኋላ አብሮት በአሜሪካ ቤተሰቡ ጋር እንዲቆይ ቢለምነውም አንድሬስ ግን ወደ ትውልድ ከተማው ሜድሊን ለመመለስ ወሰነ። ወደ ሀገሩ በተመለሰ በአራተኛው ቀን አንድሬስ ከዓለም ዋንጫው ሽንፈት ጋር በተያያዘ በተነሳ ጭቅጭቅ በአንድ የምሽት ቤት መውጫ ላይ በጥይት ተመቶ ሕይወቱ አለፈ። በወቅቱ ዕድሜው ገና 27 ዓመት ብቻ ነበረ። ከ32 ዓመታት በኋላ አሁን ላይ ስለ ክስተቱ የተናገረው ወንድሙ ሳንቲያጎ አሁንም ድረስ ስለ ወንድሙ እያሰበ እንደሚያለቅስ ገልጿል። ዓለም አንድሬስን ማስታወስ ያለበት በራሱ ላይ ባስቆጠራት ግብ ሳይሆን በነበረው መልካም ስብዕና ሊሆን እንደሚገባ ተማጽኗል። አንድሬስን በስነ ምግባር የተሞላ ለእግር ኳስ የኖረና በዚያው ላሉት ሁሉ መነሳሳትን የፈጠረ ትሑት ሰው እንደነበር ገልጾታል። እርሱ ጥሎት ያለፈው ትልቅ ቅርስ የእግር ኳስ ስኬቱ ሳይሆን ደግነቱ፣ መልካም ሴቶቹና ለሌሎች የነበረው አክብሮት መሆኑንም አክሏል። ዛሬም ቢሆን በመላው ሜድሊን የሚገኙ የግድግዳ ስዕሎች፣ ሐውልቶችና የስፖርት ማዕከላት የአንድሬስ ኤስኮባር መታሰቢያ በክብር ይዘው ይገኛሉ። የእርሱ ታሪክ እግር ኳስ ጨዋታ ብቻ መሆኑንና የስፖርት ውጤት በሰው ሕይወት ላይ ዋጋ ሊያስከፍል እንደማይገባ እስካሁን ድረስ ትልቅ ማስተማሪያ ሆኖ ቀጥሏል። የተወደዳችሁ ወደ ሌላኛው ጉዳያችን ስናመራ ከጭቃ ውስጥ የተገኘው አልማዝ የጽዳት ሰራተኛዋ ልጅ አሽራፍ ሐኪሚን እናገኘዋለን። አብራችሁን ቆዩ። ከጭቃ ውስጥ የተገኘው አልማዝ የጽዳት ሰራተኛዋ ልጅ አሽራፍ ሐኪሚ የሞሮኮ ብሔራዊ ቡድን አምበልና የፒኤስጂ ወሳኝ ተጫዋች አሽራፍ ሐኪሚ ለሀገሩ እግር ኳስም ሆነ ለፈረንሳዩ ክለብ ስኬት ቁልፍ ተጫዋች ነው። ወላጆቹ የተሻለ ሕይወት ፍለጋ ከሞሮኮ ተነስተው ወደ ስፔን ማድሪድ የተሰደዱ ነበሩ። አባቱ ሐሰን ሐኪሚ በየመንገዱ ዕቃ እያዞረ የሚሸጥ፣ እናቱ ሳውዲያ ሙድ ደግሞ በየቤቱ ልብስ የምታጥብና የጽዳት ሰራተኛ ነበረች። ያ በድህነት ተፈትኖ ያደገው የጽዳት ሰራተኛዋ ሳዲያ ልጅ ዛሬ በዓለም ላይ ካሉ ውድና ምርጥ የቀኝ መስመር ተከላካዮች አንዱ መሆን ችሏል። የሞሮኮ ብሔራዊ ቡድንን እየመራ በዓለም ዋንጫውም ደምቋል። ከ27 ዓመቱ ኮከብ አሽራፍ ሐኪሚ አስገራሚ የህይወት ጉዞና አንጸባራቂ ስኬት ጀርባ እንባና ላብ የፈሰሰበት ለስኬት የተከፈለ የጀግንነት ታሪክ አለ። ሐኪሚ በልጅነቱ የፈለገውን የስፖርት ጫማም ሆነ ልብስ በቀላሉ የሚያገኝበት አቅም አልነበረውም። እናቱ ከዕለት ጉርሷ ቀንሳ የእግር ኳስ ሕይወቱ እንዲያቀና ዋጋ ከፍላለች። የሐኪሚ ቤተሰቦች ጽናትንና ለስኬት ይበቃ ዘንድ የከፈሉት መስዋዕትነትም ከፍተኛ ነበረ። ሐኪሚ ዛሬም ድረስ ትልቅ ክብር የሚሰጠው ለእናቱና ለአባቱ ነው። የምንኖረው በጣም ደሃ በሆነ ሰፈር ውስጥ ነበረ። ወላጆቼ እኔን ለማሳደግና እግር ኳስ እንድጫወት በየቀኑ የሚከፍሉት መስዋዕትነት ዛሬም ድረስ በውስጤ ያለን በማለት የሚናገረው ሐኪሚ ጠንክሮ የመስራትና የትጋት ምሳሌ ተደርጎ ይወሰዳል። ከጭቃ ውስጥ የተገኘው አልማዝ
ሐኪሚ እግር ኳስ ለሱ መዝናኛ ሳይሆን ከድህነት መውጫ ብቸኛ መስኮት ነበረ። በጠንካራ ስራውና በማይበገረው ስነ ልቦናው ምክንያት ስኬት በሯን አልቆለፈችበትም። በ2022 የኳታሩ የዓለም ዋንጫ የሞሮኮ ብሔራዊ ቡድንን እየመራ አራተኛ ደረጃን በመያዝ የአፍሪካ ኩራት ሆነ። በዋንጫዎች የተንበሻበሸ የእግር ኳስ ጊዜን እያሳለፈ የሚገኘው አሽራፍ ሐኪሚ ለእናቱ ያለው ፍቅርና አክብሮት ለየት ያለ ነው። በኳታሩ የዓለም ዋንጫ ሞሮኮ ስፔንን ስታሸንፍ ወደ ተመልካቾች ወንበር በመሄድ የስኬቱ ምስጢር የሆነችው እናቱን አቅፎ ስሟታል። በአንድ ቃለ ምልልስ ላይ እንዳለው እናቴ ጽዳት ሰራተኛ፣ አባቴ ደግሞ የጎዳና ላይ ነጋዴ ነበሩ። በድህነት ተፈትነው አሳድገውኛል። ዛሬ የምጫወተው ለነሱ ነው በማለት መናገሩ ይታወሳል። ሀብቱን በሙሉ በእናቱ ስምም አስመዝግቧል። የአትላስ አንበሶቹ ፊት አውራሪ በ2026 የዓለም ዋንጫ ደምቆ በመጫወት ህልሙን በስኬት እየኖረ ይገኛል። ሌላኛው የዓለም ዋንጫ ትዝታ የሆነው ደግሞ ወደ ኡዝቤኪስታን ይዞን ይሄዳል። ከፓክቶራ አደጋ እስከ ዓለም ዋንጫው መድረክ የኡዝቤኪስታን እግር ኳስ የ47 ዓመታት ታሪካዊ ጉዞን እናገኛለን። ከ47 ዓመታት በፊት እግር ኳስ በታሪኩ ውስጥ እጅግ አስከፊ ከሆኑት ጥቁር ቀናት አንዱን አስተናግዶ ነበረ። ነሐሴ 5 ቀን 1971 ዓ.ም በሶቪየት ኡዝቤኪስታን ትልቁ የእግር ኳስ ክለብ የሆነው ፓክታኮር ከዲናሞ ሚንስክ ጋር ለሚያደርገው የሊግ ጨዋታ ከታሽከንት ተነስቶ ወደ ሚንስክ ለመብረር በአውሮፕላን ተሳፈረ። ቡድኑ በወቅቱ በከፍተኛ የብቃት ደረጃ ላይ የነበረ ሲሆን ብዙዎችም በሶቪየት ኅብረት ውስጥ ካሉ እጅግ ጠንካራ ስብስቦች አንዱ የሆነና ትልቅ አቅም እንዳለው ያምኑ ነበረ። ነገር ግን አውሮፕላኑ መዳረሻው ላይ ሳይደርስ ቀረ። በዩክሬን ሰማይ ላይ ከሌላ የመንገደኞች አውሮፕላን ጋር በድንገት ተጋጨ። በሁለቱም አውሮፕላኖች ውስጥ የነበሩ 178ቱም ሰዎች መንገደኞች ሕይወታቸው ያለፈ ሲሆን ከነዚህም መካከል 17ቱ የፓክታኮር ተጫዋቾችና የአሰልጣኞች ቡድን አባላት ይገኙበታል። ይህ ክስተት በሶቪየት ስፖርት ታሪክ ውስጥ እስካሁን ድረስ እጅግ የከፋው አደጋ ሆኖ ተመዝግቧል። ጥቂት የክለቡ አባላት ከአደጋው ሊተርፉ የቻሉት በወቅቱ በበረራው ላይ ባለመገኘታቸው ብቻ ነበረ። ከነዚህ መካከል የፊት መስመር ተጫዋቹ ቱላጋን ኢስካኮቭ አንዱ ሲሆን በደረሰበት ከባድ ጉዳት ምክንያት ታሽከንት ውስጥ ለመቅረት ተገዶ ነበረ። እርሱ በኋላ ላይ ሲናገር የእግር ኳስ ዘመኔን እንዲያበቃ ያደረገው ያ ጉዳት በተቃራኒው ሕይወቴን አትርፎታል ብሏል። ከአደጋው በኋላ የሶቪየት ባለስልጣናት የደረሰውን አሰቃቂ አደጋ ዝርዝር መረጃዎች በሚስጥር ደብቀውት ነበረ። ፓክታኮር ክለብ በፍጥነት እንዲያገግም ለመርዳት ሲባል በመላው ሶቪየት ኅብረት የሚገኙ ክለቦች ተጫዋቾችን በነፃ ዝውውር ሰጥቷቸዋል። ቡድኑ ለ3 የውድድር ዘመናት ከሊግ የመውረድ ስጋት ነፃ እንዲሆንም ተደርጓል። በየዓመቱ ኡዝቤኪስታን የአደጋውን ሰለባዎች በልዩ መታሰቢያ ስነ ስርዓቶች የምታስብ ሲሆን በታሽከን የሚገኘው መታሰቢያ ሐውልትም የሞቱትን የ17ቱን ተጫዋቾችና የአሰልጣኞች ስም በላዩ ላይ ይዟል። አሁን ከ47 ዓመታት በኋላ ምንም እንኳን በጊዜ ከምድብ ብትሰናበትም ኡዝቤኪስታን በታሪኳ ለመጀመሪያ ጊዜ በዓለም ዋንጫው ተሳትፋለች። ለብዙዎች ይህ ስኬት ከተራ እግር ኳሳዊ ምዕራፍ በላይ ትልቅ ትርጉም አለው። ይህ ታሪካዊ ስኬት የዓለም ዋንጫ ህልማቸውን እውን ለማድረግ እድል ሳያገኙ በቀሩት የ1979ኞቹ የፓክታኮር ትውልድ ተጫዋቾች ስም የተበረከተ ትልቅ መታሰቢያ ሲሆን የነሱ ታሪካዊ አሻራም የዛሬውን የኡዝቤክ እግር ኳስ አሁንም ድረስ ተጽዕኖ ስር ጥሎታል። አሁን ደግሞ ወደ ሌላኛው ጉዳያችን ስናመራ የዝውውር ወሬዎችን እናገኛለን። ሁለቱም የዝውውር ወሬዎች የሚወስዱን ወደ መድፈኞቹ ቤት ሲሆን በቀዳሚነት የምናገኘው ሊያንድሮ ትሮሳርድ ቤሽክታሽን ለመቀላቀል ተቃርቧል። አርሰናል ሊያንድሮ ትሮሳርድን በ20 ሚሊዮን ዩሮ ለቱርኩ ክለብ ቤሽክታሽ ለመሸጥ መስማማቱን ዘ አትሌቲክ ዘግቧል። 18 ሚሊዮን ዩሮ ቅድሚያ የሚከፍል ሲሆን ቀሪው 2 ሚሊዮን ዩሮ ደግሞ የተጫዋቹ ብቃት እየታየ የሚከፈል መሆኑ ተገልጿል። ይሁን እንጂ ተጫዋቹ አሁንም ከቱርክ ክለብ ጋር በግል ጥቅማጥቅሞች ዙሪያ እየተነጋገረ በመሆኑ ዝውውሩ ሙሉ በሙሉ አልተጠናቀቀም። የ31 ዓመቱ የቤልጂየም ብሔራዊ ቡድን ተጫዋች በአሁኑ ወቅት በ2026 የፊፋ ዓለም ዋንጫ ላይ ከአገሩ ስብስብ ጋር ይገኛል።
ቤልጂየም በ16ቱ ጥሎ ማለፍ ከአሜሪካ ጋር የምትጫወት ይሆናል። ይህ ዝውውር ሙሉ በሙሉ የሚጠናቀቀውም ቤልጂየም በዓለም ዋንጫ ላይ ያላት ቆይታ ሲያበቃ ነው ተብሎ ይጠበቃል። ትሮሳርድ አርሰናል የእንግሊዝ ፕሪሚየር ሊግ ዋንጫን ከ22 ዓመት በኋላ ባነሳበት የውድድር ዘመን በሁሉም ውድድሮች 8 ግቦችን አስቆጥሮ 11 ለግብ የሚሆኑ ኳሶችን አመቻችቶ በማቀበል ለክለቡ ስኬት ትልቅ ሚና መጫወቱ ይታወሳል። ሌላኛው እዛው ያለው የክለብ ጓደኛው ሲሆን የመድፈኞቹ የመሃል ሜዳ ተጫዋች የሆነው ማርቲን ኦዲጋርድን የሚመለከት ይሆናል። ማርቲን ኦዲጋርድ አሁን በኔዘርላንድስ እየተጫወተ የሚገኝ ሲሆን ለሀገሩ ብሔራዊ ቡድንም 16 ውስጥ እንዲገቡ ካስቻሉ ምርጥ አሲስቶቹ መካከል እየሄደበት ይገኛል። ማርቲን ኦዲጋርድ አሁን በጋላታ ሰራይ እየተፈለገ ይገኛል። ነገር ግን ጋላታ ሰራይ በፍላጎቱ ቢያንጸባርቅም ወደ ፊት መጥቶ ግን ኦዲጋርድን ለመውሰድ ጥረት እያደረገም ይገኛል። ማርቲን ኦዲጋርድ ግን ከአርሰናል ቤት እንደማይለቅ የኤፍቲቪ አርሰናል ቀንደኛ ደጋፊ ሆነው የዩቲዩብ ቻናል አረጋግጧል። ቢሆንም ግን እንደ ዘሰን ያሉ ዘገባዎች ከሆነ ግን አርሰናል ማርቲን ኦዲጋርድን ለጋላታ ሰራይ ለመሸጥ ከጫፍ ደርሷል እያሉ ይገኛሉ። አብረን የምንመለከተው ጉዳይም ይሆናል። በሌላኛው ጉዳያችን ስናመራ ደግሞ በፈረንሳይ እየደመቀ የሚገኘው ኪሊያን ምባፔ በትናንትናው ዕለት አንድ ግብ አስቆጥሮም ሀገሩን ወደ 16 ውስጥ መክተት የቻለ ጀግና ሆኗል። ፈረንሳይም ወደ 16 ውስጥ የተቀላቀለች ተጠባቂዋ የዓለም ዋንጫ አሸናፊ ትሆናለች ተብላም እየተጠበቀች ትገኛለች። ዘንድሮ የዓለም ዋንጫውን ማን ያሳካው ይሆን? ሐሳባችሁን ያጋሩን። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እና የደወል ምልክቷን እየነካችሁ አብሮነታችሁን ስለምታደርሱን ከልብ እያመሰገንን የዛሬ ዝግጅታችንን በዚሁ ቋጨን። በሌላ ዝግጅት እስክንገናኝ ቸር ያገናኘን።